መጽሐፍ የሚገለጥ ታሪክ አላቸው። እንደ ሳምንታዊ ተከታታይ ድራማ በየጨዋታው በናፍቆት የሚጠበቁ ከጨዋታ በፊትና በኋላ ንግግሮቻቸው የሚናፈቁ የውዝግብ ማዕከል የስኬትም ተምሳሌት ናቸው። የሚወራለት የተጫዋችነት ታሪክ የላቸውም። በታላላቅ የአውሮፓ ክለቦች ከአስተርጓሚነት እስከ ቁጥር አንድ አሰልጣኝነት የዘለቁ 7 ቋንቋዎችን አቀላጥፈው የሚናገሩ የዘመኑ ተጽዕኖ ፈጣሪ ሰው ናቸው። ከፖርቱጋል እስከ እንግሊዝ ከጣሊያን እስከ ስፔን በእግር ኳስ ድሎች የታጀቡ በታላላቅ ዋንጫዎች የተንቆጠቆጡ እልፍ ዓመታትን ተሻግረዋል። ከራሳቸው ተጫዋቾች እስከ ተጋጣሚዎች፣ ከዳኛ እስከ ጋዜጠኛ፣ ከደጋፊ እስከ አሰልጣኝ አንገት ለአንገት መተናነቅ፣ ከኳስ አቀባይ እስከ ክለብ ፕሬዝዳንት የዘለቁ የውዝግብ አጀንዳዎችን መዘዋል። እሳቸው የሚናገሩትን የሚተገብሩ ተደጋጋሚ ቅጣት ከጥፋት የማይመልሳቸው ብዙ ቀይ ካርዶችን የተመለከቱ ብዙ ሺህ ዶላሮችን የበረከቱ ጨዋታዎችንም የተቀጡ ደግሞም 26 ታላላቅ ዋንጫዎችን ያሸነፉት ጆዜ ማሪያ ዶ ሳንቶስ ሞሪኒዮ ፌሊክስ the special one ናቸው። The special one Mourinho He is much more than a champion. ጆዜ ከሰሞኑ እንደለመዱት የእግር ኳሱን ዓለም አነጋግረውታል። በአሰልጣኝነት አመሻሻቸው ላይ ወደ ቱርኪያ የዘለቁት ፖርቱጋላዊ ገና ኢስታንቡልን እንደረገጡ ነበር የዓለምን ትኩረት የሳቡት። የፌነርባቼን ቢጫና ጥቁር ቀለም ማሊያ ይሄ ልብስ እንደ ቆዳዬ ነው ብለው በጉጉት ለጠበቃቸው ደጋፊ ተናገሩ። የቱርኪያ ሊግ ከሚሰበስባቸው ኮከቦችና ከሊጉ ፉክክር ይልቅ የሚያስተዋውቀው ሰው አገኘ ተባለ። በዓለም ከታወቁ አስጨራሽ ደርቢዎች አንዱ የጋላት ሰራይና ፌነርባቼ ይጠቀሳል። በቅርቡ 0-0 በተለያዩበት ጨዋታ ተጠባባቂ ወንበር ላይ ያሉ የተጋጣሚ ሰዎች እንደ ዝንጀሮ ይዘሉ ነበር ባሉት ንግግራቸው ተቀጡ። ጉዳዩን የዘረኝነት መልክ ቢያስይዙባቸውም ከኔ ወዲያ ጥቁር አፍሪካውያን ጋር የሰራ ብለው ጆዜ ተከራከሩ። ዲዲየር ድሮግባን፣ ማይክል ኢሴንን፣ ሳሙኤል ኢቶን፣ ጆን ኦቢ ሚኬል፣ ዊሊያም ጋላስና ሌሎች ጥቋቁር ኮከቦችን ያመጣሁት ዘረኛ ስለሆንኩ አይደለም አሉ። አወዛጋቢው ሰው በቱርኪያ ዋንጫ ከጋላት ሰራይ ጋር ባደረጉትና 2-1 በተረቱበት ጨዋታ አሰልጣኝ ኦካን ቡሩክ ላይ ጥፋት ሰሩ። ለፖርቱጋላዊው አዲስ ያልሆነ ጥፋት። ጆዜ ከጨዋታው በኋላ የአሸናፊውን አሰልጣኝ አፍንጫና ጆሮ ቆነጠጡ። ኦካን ቡሩክም እንደ ሕፃን ልጅ ሜዳ ላይ ተንፈራፈሩ። ክለቡ አሰልጣኝን በቃልም በአካልም አጥቅተዋል ብሎ ከሷቸዋል። በቁጥር ጥቂት የማይባሉ የቱርክ ሚዲያዎች ከጥፋቱ ይልቅ ሊጉን አጀንዳ አድርጉልን ቢሉም ከተጫዋቾቻቸው በላይ ቀይ ካርድ የሚያዩትና ብዙ ጨዋታ የሚቀጡት አሰልጣኝ ክለባቸውን እየጎዱት ይገኛሉ። በዚህ ድርጊታቸው የሚቀጥሉ ከሆነ ፌነርባቼ ቆዳዬ ያሉትን ማሊያ አውልቆ መሸኘቱ አይቀሬ ይሆናል። ስኬታማውም አወዛጋቢውም ሰው እንደዚህ ያሉ ድርጊቶችን ሲፈጽሙ የመጀመሪያቸው አይደለም። በንግግርም በድርጊትም የጥፋት መዝገባቸው ላይ የሰፈሩ ተግባራት አሏቸው። ከጆዜ ሞሪኒዮ እልፍ አነጋጋሪ ድርጊትና ንግግሮች ላካፍላችሁ። በአንድ ወቅት የሪያል ማድሪድ አሰልጣኝ በነበሩበት ጊዜ ከኤል ክላሲኮ ጨዋታ በኋላ ልክ እንደ ሰሞኑ ያለ ጥፋት መፈጸማቸው ይታወሳል። ያኔው የባርሴሎና አሰልጣኝ ፔፕ ጓርዲዮላ ረዳት የነበረው ቲቶ ቪላኖቫን እጃቸውን በሰዎች መካከል አሾልከው በጣታቸው አይኑን ያነቆሩት የዓለም መነጋገሪያ ነበረ። ባርሴሎናም ይሄንን ሰው አልከሳቸውም አለ። ህዝቡም የራሱን ፍርድ ይስጥ፣ ስህተቱን ያየው ፌዴሬሽንም የፈለገውን ማድረግ ይችላል ብሎ አለፈ። ጆዜ 2 ጨዋታ ተቀጡ። በቀጣዩ የውድድር ዓመትም ለድርጊታቸው ቲቶ ቪላኖቫን ይቅርታ ጠየቁ። በሪያል ማድሪድ ቤት የመጀመሪያ ጨዋታቸውን ከሪያል ማዮርካ ጋር አድርገው 0-0 ተለያዩ። በትልቁ የተጠበቁት ጆዜ ሞሪኒዮ ምን ነካቸው ተባሉ። እሳቸውም መለሱ፣ እስኪ ወደኔ ተመልከቱ፣ እኔ አሰልጣኝ እንጂ እንደ ሃሪ ፖተር አስማተኛ አይደለሁም። አስማት ደግሞ ፈጠራ እንጂ የገሃዱ ዓለም እውነት አይደለም። እግር ኳስ ደግሞ መሬት ላይ የሚታይ ሀቅ ነው አሉ።
much more than a champion. ጆዜ ሞሪኒዮ 2 የአውሮፓ ቻምፒየንስ ሊግ፣ 3 የእንግሊዝ ፕሪሚየር ሊግ፣ የላሊጋ የሴሪያና ፕሪሜራ ሊጋ ዋንጫዎችን ጨምሮ በአሰልጣኝነት ዘመናቸው 26 ክብሮችን የተጎናጸፉ ሰው ናቸው። በአውሮፓ እግር ኳስ ማህበር የሚዘጋጁ 3ቱንም ዋንጫዎች ያሸነፉ ብቸኛ አሰልጣኝ ከተባለ እሳቸው ናቸው። ቻምፒየንስ ሊጉን ከፖርቶና ኢንተር ሚላን፣ ዩሮፓ ሊጉን ከማንቸስተር ዩናይትድና ኮንፈረንስ ሊጉን ደግሞ ከሮማ ጋር አሳክተዋል። ጆዜ በ2004 ወደ ቼልሲ ሲመጡ እኔ ልዩ ሰው ነኝ አም ዘ ስፔሻል ዋን በሚል ንግግራቸው ከዓለም ጋር ተዋወቁ። Please don't call me arrogant because what I'm saying is true. I'm European champion, so I'm not one of the bottle. I think I'm a special one. የምዕራብ ለንደኑን ክለብ እንዳሉትም ከትቢያ አንስተው ከምርጥ ክለቦች ተርታ አሰለፉት። በብሪጅ ቆይታቸው ብዙ ያልተወሩ አስገራሚ ድርጊቶችን ፈጽመዋል። በመጀመሪያ ዓመታቸው በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ ከባየር ሙኒክ ጋር በነበራቸው ጨዋታ በቅጣት ቡድናቸውን መምራት አይችሉም ነበረ። ጆዜ ከጨዋታው በፊት ደግሞ በመልበሻ ክፍል ገብተው ቡድናቸውን ማውራት ይፈልጋሉ። እናም አንድ ነገር ዘየዱ፣ ተደብቀው ወደ መልበሻ ክፍል መግባት። ጨዋታው ምሽት 1 ሰዓት ላይ ነበር። ጆዜ ግን እኩለ ቀን ሲሆን ማንም ባላሰበው ጊዜ መልበሻ ክፍል ገብተው ተደበቁ። So I'm there since midday and the game is 7 o'clock and I just want to be in the dressing room when the players arrive. So I go there, nobody see me. The problem የፈለጉትንም አድረጉ። ነገሩ ካለፈ በኋላ ሲናገሩ ስገባ ማንም አላየኝም፣ ችግሩ ስወጣ ነበር አሉ። የዩኤፋ ሰዎች እየተከታተሉኝና እየፈለጉኝ ስለነበረ ቁሶችን የሚሰበስበው የቼልሲው ስቱዋርት ባኒስተር የታጠቡ ልብሶች መሰብሰቢያ ቅርጫት ውስጥ አስገባኝ አሉ። and Stuart put me in the basket. Put me in the basket and takes, but that basket, the metal one, the hard, hard one, put me there. One that goes in the flame. And I go there with a little bit open so I could breathe. But when Stuart is taking that outside the dressing room, outside the stadium, መተንፈስ እንድችል ብቻ ቅርጫቱን ከፈታ አድርጎልኝ ሰዎቹ ሲመጡ በዘጋው ጊዜ ትንፋሽ አጠረኝ። በድጋሚ ስከፈት በሞት አፋፍ ላይ ነበርኩኝ አሉ። የምነግራችሁ ቀልድ አይደለም ብለው የከፈሉትን ዋጋ በራሳቸው ላይ መስክረዋል። The UEFA guys following all these guys that were saying that I was there, they were there desperate to find me. So when I was there, Stuart closed the box. You couldn't breathe. I couldn't breathe. When he opened the box, I was dying. I was serious. I was claustrophobic and I promise. ጆዜ ካሰለጠኗቸው ታላላቅ ክለቦች አንዱ ማንቸስተር ዩናይትድ ነው። በአንድ ወቅት ከቀድሞ ክለባቸው ቼልሲ ጋር 2-2 ሲለያዩ ከሞሪዚዮ ሳሪና ረዳታቸው ጋር የተናነቁት አይረሳም። በኤፍኤ ደግሞ በቼልሲ 1-0 ሲረቱ ደጋፊዎቹ ጆዜን ተሳደቡ። አንተ ከሃዲ፣ ከዚህ በኋላ ልዩ ሰው አትሆንም አሏቸው። ጆዜም ከጨዋታው በኋላ አቀባብለው ተኮሱ። የፈለጋችሁትን ልትሉ ትችላላችሁ። መርሳት የሌለባችሁ ነገር ግን 4 የሊግ ዋንጫ የሚያመጣላችሁ ሰው እስካልመጣ ድረስ ከሃዲው የቼልሲ ቁጥር 1 ሆኖ ይቀጥላል። 4 የሚያመጣ ሲኖር ቁጥር 2 ሆናለሁኝ አሉ። Until the moment they have a manager that wins 4 Premier Leagues for them, I'm the number 1. When they have somebody that wins 4 Premier Leagues for them, I become number 2. But until this moment, Judas is number 1. ፖርቱጋላዊው አሰልጣኝ በእንግሊዝ ፕሪሚየር ሊግ 3 ክለቦችን አሰልጥነዋል። ቼልሲን 2 ጊዜ፣ ዩናይትድና ቶትንሃምን። በዩናይትድ ቤት እያሉ 10 ሰከንድ ብቻ የቆየ መግለጫ የሰጡበት ጊዜ አለ። በ2018-19 የውድድር ዓመት 3-0 ከተረቱበት ጨዋታ በኋላ የሚዲያ ባለሙያዎች በውጤቱ ሊሳለቁባቸው ሞከሩ። እሳቸውም በመግለጫ ክፍሉ 3 ጣታቸውን እያሳዩ ተናገሩ። 3-0 ነው ያላችሁት፣ ክብር ይኑራችሁ። እኔ እኮ ለብቻዬ 3 የፕሪሚየር ሊግ ዋንጫ ያነሳው ሰው ነኝ። 3ቱ የሊግ ዋንጫ ለብቻዬ 19ኙ አሰልጣኞች ካነሱት 2 የበለጠ። ክብር ይኑራችሁ፣ ክብር ክብር ብለው ከክፍል ወጡ። What was the result? 3-0. 3 premierships and I won more premierships alone than the other 19 managers together. 3 for me and 2 for them. Respect.
ታላቁ የስኬት ዘመናቸው የቼልሲ ቆይታ ነው። በተለይ በለንደን ደርቢ ከአርሰን ቬንገር ጋር የሚፈጥሩት የቃላት ጦርነት አይረሳም። የአርሴናል የዋንጫ ጉዞ የተገታውም ከጆዜ ሞሪኒዮ ወደ እንግሊዝ መምጣት በኋላ ነው። እናም የሊጉ ድምቀት የነበሩትን የአርሴናል አሰልጣኝ አርሰን ቬንገር ለሰጡት ትችት መልስ ሲሰጡ እሱ እኮ የውድቀት ስፔሻሊስት ነው ብለው የተናገሩት እስካሁንም የሚዘነጋ አይደለም። He is a specialist in failure. I'm not. It's because I don't fail many times. The reality is that he's a specialist because 8 years without a piece of silverware, that's failure. ሰውየው ጣሊያን ላይም በውጤትም በውዝግብም ስማቸው ከፍ ብሏል። የሶስትዮሽ ዋንጫ ባነሱበት ኢንተር ሚላን እያሉ ስለ ያኔው የዩቬንቱስ አሰልጣኝ ክላውዲዮ ራኔሪ የተናገሩት ብዙዎችን አስገርመዋል። እኔ ያሉ ጆዜ ከተጫዋቾቼ ከሚዲያው ከደጋፊውም ጋር ለመግባባት ለወራት በየቀኑ ለ5 ሰዓታት ጣሊያንኛ ቋንቋ አማራለሁ አሉ። ክላውዲዮ ራኔሪ ግን በእንግሊዝ 5 ዓመት ሰርቶ አሁንም ደህና ዋላችሁና ደህና አደራችሁ ለማለት ይቸገራል። እናም እንደዚህ ያለው ሰው ነው እኔን እንዴት መስራት እንዳለብኝ ሊመክረኝ የሚሞክረው አሉ። ጆዜ ሞሪኒዮ የሰሩባቸውን ሀገራት ቋንቋዎች ሁሉ አቀላጥፈው ይናገራሉ። ፖርቹጊዝ፣ እንግሊዝኛ፣ ጣሊያንኛ፣ ፈረንሳይኛ፣ እስፓኛ አሁን ደግሞ የቱርኪ ቋንቋዎችን የሚናገሩ የትኛውም ዓለም ላይ በፍጥነት የሚግባቡ ለቋንቋ የቀረቡ ሰው ናቸው ጆዜ ሞሪኒዮ። Nothing to say about the game at all? Nothing to say. Nothing to say about the Lucas decision that left him on the pitch? Nothing to say. I have nothing to say. The Costa clash? I have nothing to say. I'm so sorry, I have nothing to say. ጣሊያን በድጋሚ አምርተው ሮማን በተረከቡበት ጊዜ በ2022-23 የውድድር ዓመት 3 ቀይ ካርዶችን ተመልክተዋል። አሁን ከቱርክ ዳኞች ጋር እንደገቡ ተሰጣ ገባ ያኔም ዳኞችን ይወርፋሉ። እናም በአንድ ወቅት እንደዚህ አሉ። ታውቃላችሁ እኔ ደደብ አይደለሁም። ዛሬ ወደ ጨዋታ ስሄድ የድምጽ መቅጃ ይዤ ነው ሄድኩት። ከመልበሻ ክፍል ስወጣ እስከምመለስ ድረስ ሁሉንም ንግግር ቀድቼዋለሁ። ያላልኩትን አልክ ከሚሉት የጣሊያን ዳኞች ራሴን ለመከላከል ያደረግኩት ነው አሉ። When it began, Jose was called a savior, but then things started to go wrong. And I want to say it again. Referees are afraid to give decisions for Chelsea. The worst manager in the history of the Premier League, Frank de Boer, 7 matches, 7 defeats, 0 goals. Where he was saying that it's not good for Marcus Rashford to have a coach like me. If he was coached by Frank, he would learn how to lose. ከስኬታቸው እኩል የሚከተላቸው አወዛጋቢነት ከሀገር ሀገር ተሻግሯል። ጆዜ እንደ ወትሮው በስኬታቸው የሚጠሩ አሰልጣኝ ባይሆኑም በሄዱበት ሁሉ መነጋገሪያ አጀንዳነታቸው አይጠፋም። ልዩ ሰው ዘ ስፔሻል ዋን ከክለብ ኃላፊነታቸው በኋላ ወደ ብሔራዊ ቡድኖች ፊታቸውን ያዞራሉ ተብሎ ይጠበቃል። የሀገራቸው ፖርቱጋልን ወይም የተዳከመው የብራዚል ብሔራዊ ቡድኖችን ሊረከቡ ይችላሉ ተብሏል። 2 weeks later, I was Porto manager. So I come into the dressing room. The first thing I did was to look at Deco, and he was looking to his needs. ዝምታቸውም ንግግራቸውም ድርጊታቸውም የዓለም ትኩረት የሆኑት ጥቂት ስቀው ብዙ የሚኮሳተሩት ሰው ጆዜ ሞሪኒዮ ዘ ስፔሻል ዋን እንደዚህ ናቸው። He was screaming so much in his Scottish, I didn't understand really. I'm serious. I didn't understand, but the players were clapping. Okay, let's go. It was him. I'll ask him. 3 for Inter Milan, the first Italian treble winners, maybe the last act of Jose Mourinho's time as Inter manager. What a way to go.